የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። አሁንም እንደገና ወደ ኢየሩሳሌም ዛሬ በኢየሩሳሌሞች ልናልቅ ነው። ወደ ኢየሩሳሌም እንመለሳለን። ኢየሩሳሌም የተዋሃደችበት ቀን ነው። ወገኖቻችን ያሰብንበት ቀን ነው። መልሹ ብርሃኑ ባልደረባችን መስመር ላይ ትገኛለች። ጤና ይስጥልኝ መልሹ። ጤና ይስጥልኝ ፋሲል። ዮም ኢየሩሳሌም ሰማያህ። እንግዲህ ወደ አማርኛ ስንተረጉመው እንኳን ተርጉሚው እንጂ ተርጉሚው አንቺ ተርጉሚው እንኳን ለኢየሩሳሌም ቀን አደረሰን። አሜን አሜን አደረሳችሁ አደረሳችሁ። አሜን 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 አሜን። ይኸውልሽ መጀመሪያ ትላንት ምሽት ያሮን ሊሽንስኪ የተባለው ዲፕሎማት የቀብር ስነ ስርዓት በኢየሩሳሌም በደብረ ዘይት ወይም በዘይት ተራራ ተፈጽሟል። እርግጥ በስነ ስርዓቱ ላይ አልነበርሽም፣ ግን እንደሰማሽው ቀብሩ ስነ ስርዓት እንዴት ነበር ባጭሩ? መልሽው ኦኬ እንደገና መልሹን የቴክኒክ ጉድለት አለብን ይመስለኛል። መልሹን ለማግኘት ጥረት እያደረግን ነው። አስተያየቶች የሰነዘሩ ነው። በተለይ ጠቅላይ ሚኒስትር ናታንያሁ በማስመልከት ኢትዮጵያውያንን በማስመልከት ያደረጉት ንግግር ከአንገት በላይ ነው ተብሎ ተጽፏል። ኧረ ተው ጠቅላይ ሚኒስትር ቢንያሚን ናታንያሁ ኢትዮጵያውያን ወደዚህ ሀገር እንድትመጣ ከፍተኛ አስተዋጽኦ ያደረጉና ከኢትዮጵያውያን ጋር በተለያዩ መንገዶች ከፍተኛ ገና አምባሳደር እያሉ በተባበሩት መንግስታት ማህበር ግንኙነት ያላቸው ፖለቲከኛና ትልቅ መሪ ናቸው። ስለዚህ አንዳንዴ ነገሮችን ከአንገት በላይ ነው። መልሽው። እሺ አቤት ተቋርጦ ነበር። እሺ ስለ ያሮን ሊሽንስኪ ነፍሱን ይማረና እርግጥ በቀብሩ ስነ ስርዓት ላይ አልተገኘሽም ነበር፣ ግን እንዴት እንደነበር ሰምተሻል? አዎ እንግዲህ ነፍሳቸውን ይማር። ትናንትና እኔ አልነበርኩም በአጋጣሚ ኢየሩሳሌም፣ ግን እዛ የተገኙ ሰዎች አነጋግሬያለሁ። በጣም ብዙ ሰው ነው የነበረው። በጣም ብዙ የሚያውቁት ሰዎች፣ ጥሩ ልጅ፣ ጥሩ መግባር የነበረው ቤተሰቡም እንደዚሁ ጥሩ ሰዎች፣ ወንድሞቹ እህቶቹ የተባረኩ ቤተሰቦች ናቸው። እንደገና ጥሩ ቦታ የሚያገለግሉ ወንድሞች አሉትኝ እና በአጠቃላይ እስራኤልን የሚወዱ ቤተሰቦቹ ናቸው እና በጣም ብዙ ሰው ተገኝቷል። ብዙ የእስራኤል ሚኒስቴር ውስጥ የሚሰሩ እና በጣም ትልቅ ጉዳት ነው የደረሰው። እንግዲህ ነፍሱን እግዚአብሔር በገነት ያኑርልን እላለሁ። ለቤተሰብ መጽናናትን ይስጣቸው። በጣም ብዙ ሰው ነው ያዘነው ፋሲል። ነፍስ ይማር እንላለን። ያሮን ሊሽንስኪ የቀብሩ ስነ ስርዓት በትላንትናው ዕለት ተፈጽሟል። ነፍስ ይማር። የኢየሩሳሌም ቀን ነው ዛሬ። እንዲሁም ወገኖቻችን የተሰዉበትን የምናስታውስበት ቀን ነው። እንዴት ነው ኢየሩሳሌማቸው በሁለቱ ጉዳዮች ላይ በዛሬው ዕለት? ኢየሩሳሌም ዛሬ በባንዲራ አሽቆጥቆጣ ነው የሚባለው። በጣም የሚያምር መንገዱ ሁሉ ስትሄድ የኢየሩሳሌም መገለጫ ባንዲራና የእስራኤል ሀገር ባንዲራ በአንድ ላይ በመሆን መንገዶቹን በሙሉ ተማሪዎቹ ዛሬ ወደ ኢየሩሳሌም የሚመጣ ሰው ካለ በዚህ አጋጣሚ መኪና ይዞ መምጣቱ ከባድ ነው ብዬ ነው የምለው። በጣም ጭንቅንቅ ያለ ነው። በእግር ነው ደስ የሚለው። ብዙ በእግር ስለሆነ ጉዞ የሚያደርጉት ተማሪዎቹ እንደዚሁ ከሌላም ሀገር የመጡት በቃ ደስ የሚልክ ባህላዊ ነው። ነጭ ለብሰው ባንዲራቸውን ይዘው ሲሄዱ የምታየውና አውሮፕላን ራሱ አሁን ሄሊኮፕተር የሚሰማ ከሆነ ሄሊኮፕተሮችም ያንዛብባሉ ባህሉን እንትን ለማንጸባረቅ። ሁለተኛ ነገር ችን አገር የትም ወራሪ ሲመጣ ኢየሩሳሌምን ለመያዝ ነው። ግን ይሄው እግዚአብሔር ይመስገን 58 ነው 57 ዓመታችን 58 ዓመት ከተዋደች 18 ዓመት። አዎ ይሄንን ሁሉ አሸንፈን የመጣው ሁሉ እስራኤልን በቃ መያዝ፣ በእስራኤል ላይ በኢየሩሳሌም ላይ መኖር የሚል ነው አጀንዳቸው። ግን ያ ነገር ሁሉ ደግሞ ውድቅ እየሆነ ይሄው ለዚህ ደርሰናል። ደስ የሚል ነው። በዚህ ሀገር ላይ እኔ በመኖሬ በተለይ በኢየሩሳሌም ላይ በጣም ትልቅ ደስታ ነው ያለኝና ብዙዎቻቸውም ደግሞ እዚህ ያሉትም እንደሚሉትም ነው እና በጣም ደስ ይላል። ይችን ቀን ለማክበር ወደ ኢየሩሳሌም ብትመጡ ብዙ ወገኖቻችን ከሌላው የበለጠ ዛሬ ያምራል ብዬ አስባለሁ።
እዚህ ላይ የታሰቡትን ወገኖቻችንን ማለትም የተሰዉትን ወገኖቻችን በማስመልከትም እንደተለመደው በሄርጼል ተራራ ስነ ስርዓት ተካሂዶ ነበር። አጋጣሚ ሆኖ ወደ ቦታው ለመሄድ ችለሽ ነበር ወይስ አለበለዛ ሰምተሻል? ዛሬ አልቻልኩም። ያለሁበት ቦታ ትንሽ ራቅ ያለ ስለሆነ አልቻልኩም። ግን በዚሁ አጋጣሚ እኛ ያው እንግዲህ ጎንደር አካባቢ ነው የተወለድኩትና ሁሌ ከቤት የምሰማው የነበረው አንድ ቀን ኢየሩሳሌም እንገባለን የሚል ነው እና እነዚህ ወገኖቻችንም ኢየሩሳሌም ለመምጣት ለመግባት ብለው ነው በመንገድ ላይ የተሰዉትና ዛሬም ደግሞ የኢየሩሳሌም ቀን በመሆኑ በአንድ ላይ ሲሆን ደስ ብሎኛል። እኔ ወገኖቻችን ምንም ባይገቡ በመንገድ ላይ ቢቀሩ ግን እንደገቡ ነው እኔ የምቆጥረው። ለቤተሰቦቻቸውም ደግሞ መጽናናት እንዲሆን እነሱ ከማይቀረው እኛ ከምንሄድበት እነሱ ወረዴ ቀድመውን የሄዱት ቦታ ሆነው ያዩናል ብዬ አስባለሁ ይችን ቀንና እኔ እንግዲህ ያው ገብተዋል ብዬ ነው የምለው። እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሌሎችም ከፍተኛ ባለስልጣኖች ንግግር አድርገው ነበር። ጠቅላይ ሚኒስትሩ ባደረጉት ንግግር በተለይ ኢትዮጵያ የይሁዳውያንን ጀግንነት በተለያዩ መስኮች ደግሞ ሁልጊዜ ተናግረዋል። ሁለት ወንድሞቻችንን ስሞች አንስተዋል እና አቢሃይ 12 ኪሎ ሜትር ሮጦ ከኪራት መላኺ ከተማ እስከ የአየር ወለድ መኮንን የሆነው አቢሃይ እስከ አዛ ጠረፍ ድረስ በመዋጋት ሽብር ፈጣሪዎችን የደመሰሰ ከዛ በተረፈ አቢሃይ አየር ወለድ ነበር። የጎላንዲ ኮማንዶ ጦር አባል የሆነው ደግሞ አዲር እሸቱ ቦጋለ ደግሞ ናሃሎዝ በተባለው ምሽግ ጥይት እስኪያልቅበት ድረስ ከጓደኞቹ ጋር በመሆን የተዋጋና ጥይቱ ሲያልቅ የተሰዋ ጀግንነታቸው ጠቅላይ ሚኒስትሩ በይፋ አንስተው ነበር። እንዴት ታያዋለሽ? ፋሲል እነዚህ አሁን ወንድሞቻችን በጣም ነው ማከብራቸው። እነሱ ስለተጠቀሱ ነው። ከነሱ ደግሞ ያልተጠቀሱ በውስጥ ሆነው የሚሰሩ በጣም ጀግና ልጆች ነው ያሉን፣ ሴቶችም ወንዶችም። የኛ አይሁድ ሆኖ እዚህ መምጣት የውሸት የማስመሰል አይደለም ፋሲል። አሁን ህዝቡ እንዲረዳው መፈልገው በተለይ ውስጥ እኮ እዚህ ላይ ለቋርጥና ትጨምራለሽ። አንድ ያሉት አባባል አለ። አንድ ራሚ ታደሰ የሚባል የአዲር ዘመድ ከጻፈው መጽሐፍ ላይ ከውጭ ሀገር ማለትም በውጭው ዓለም ተበትነው የነበሩ ይሁዳውያን መመለስ ሲመለሱ መስዋዕትነት መክፈላቸው የማይገርም ነው። ምክንያቱም ኢየሩሳሌምና እስራኤል ትልቅ ነች ለነሱ ማለት ነው። ከውጭ ለሚመጡት እዚያ ሀገር ላልተወለዱት ብቻ ሳይሆን በትክክል እኛ ኢትዮጵያ ስንኖር ማለት ነው። እኔ ራሴ መመስከር እችላለሁ። እዛ አንተ ሻያህ ሆነህ አይደለም ምንድነው በአማርኛ የኢትዮጵያ አገርህ ተወልደህበታል። ግን አገር ሌላ አገር እንዳለህ ሌላ ቦታ እንዳለህ የራስህ የሆነ እንደዛ ነው ፊል አድርገን ያደግነው። በብዛት በተለይ በጎንደር በጠዳ አካባቢ ያሉት ዘመዶቼ ከኛ ቤተሰብ ጀምሮ ሁልጊዜ የምንለው ነው። እዚህ ላይ ላቋርጠሽና አሁንም እንደገና ይሁዲነት ማለት እንደ እስላምና እንደ ክርስትና እምነት ማለት አይደለም። ይሁዲነት ማለት ብሔርም ነው ሃይማኖትም ነው። ኦኬ ቀጥይ። እሺ ስለዚህ የሚከፈለው ዋጋ ጀግንነቱ ደስ ይልሃል፣ ግን ደግሞ ይገባል ብለህ የምንለው ነው። ለኛ ገባ ሀገራችን ነው የመጣንበት ያሰብነው ያለምነው ህዝባችን ነው። ሌላ ሀገር የለንም። ስለዚህ ጀግኖች ልጆች ወንዶችም ሴቶችም ቢኖሩን ሊያስደንቅ አይገባም ብዬ ነው ማስበው። ሀገራችን ነው አሉ ቆራጦች ናቸው። በጣም ደስ የሚለኝ ነው እኔ በራሴ በኩል። ቢሆንም ደግሞ ሌሎች በጣም ብዙ ያልተነገረላቸው አሉ ብዬ ነው የምለው። እግዚአብሔር ቢፈቅድ ደግሞ እንደዚህ በመልካም እንደዚህ በሆነ ነገር ሳይሆን በመልካም ሆኖ ስማቸው እንደሚነሳ እርግጠኛ ነኝ። ደስ ሊለን ነው የሚገባን፣ ልንኮራ ነው የሚገባን። እኛ አይሁዳዊ ተብለህ ድሮ እንደተሰደብነው የሆነ ነገር ሳይሆን አዎ አገራችን ፈላሻ ስትባል አዎ ፈልሰን ነበር። አሁን ግን ሀገራችን ገብተናል። ድሮ የፈለሰ ነው ልክ ነው፣ እንደ ስድብም ሲጠቀሙበት ነበረ። ግን የፈለስነው የነበረው ሀገራችን ካልሆነው አሁን ግን ሀገራችን የሆነው እስራኤል ሀገር ኢየሩሳሌም ላይ ገብተናልና የምንኮራበት ነው። ህዝባችን ነው። መንግስቶቻችን ደግሞ ቢያደንቁት ያንሳል እንጂ
ይበዛል ብዬ አልልም። ገና ይነገርላቸዋል ብዬ እኔ በተስፋ ነው የምጠብቀው። ለልጆቻችን ለወንድሞቻችን ብዙ እህቶችም አሉ። ብዙ ሴቶች ትልልቅ ቦታ እንዲህ ነው የማይባል ቦታ የሚሰሩ ጀግኖች እህቶቻችን አሉ፣ ልጆቻችን አሉና እኔ በጣም ነው የምኮራው። አንቺ ወታደሮችም እናት ነሽ። እስቲ ወደ ጦርነቱ ልሰድሽና እንደው በአንድ ደቂቃ ጊዜያችንም እየሄደ ነው። በአሁኑ ወቅት ጦርነቷን በከፍተኛ ሁኔታ ታድሷል። የእስራኤል መከላከያ ታንኮች እና ወታደሮች በ10 ማዕዘን እና በ11 ማዕዘን ወደ አዛ ክልል ውስጥ እየገቡ ነው። በአሁኑ ወቅት ከ150 እጅ አካባቢ አዛ በእስራኤል መከላከያ ሙሉ ለሙሉ በቁጥጥር ስር ውላለች። ከ170 እጅ በላይ ለማድረስ ከፍተኛ ጥረት ሰሞኑን እየተደረገ ነው። ከዚህ በተጨማሪም በስነ ስርዓት በዛሬው ዕለት ሰብአዊ እርዳታ ማከፋፈሉም እየተካሄደ ነው። በአንድ ደቂቃ ፋሲል ሐማስ እስከ ዛሬ ድረስ ሆኖ የማይታወቅ ነገር ሆኖበታል። በጣም ችግር ላይ ናቸው። ትላንትና በጣም ችግር ላይና ማጥ ላይ ናቸው። ለእንግሊዝ እንዲያውም ብዙ ነገር የተናገሩታል እየተባለ ነው። ሮሮ እያሰሙ ነው እየተባለ ነው። ስለዚህ እኛ ደግሞ በአንድ ደቂቃ ስለሆነ ብዙ መዘርዘር የማያስፈልግም። በአጠቃላይ የምለው ለትልልቆች ሰዎች ወደ እግዚአብሔር እንጩህ፣ እግዚአብሔር አሸናፊነታችን እንዲሰጠን፣ ልጆቻችን በሰላም እንዲመለሱ። ትላንት በአዛ የተደረጉትን ሰላማዊ ሰልፎች፣ የተቃውሞ ሰላማዊ ሰልፎች ሁሉ ለማየት ችለሻል አይደለም እንዴ? አዎ ፋሲል፣ ግን እንደምንጠብቀው አይደለም፣ ሁሉም አይደለም። ያው ስለሚገሏቸው እንደ ልባቸውም ዲሞክራሲ ስላልሆነ እንደኛ አፋችን ሞልተን የምንናገረው ስላልሆነ ብዙ ሰው አይወጣም። ግን አሁን ደግሞ ረሃቡም ያለው ችግር እየተባባሰ ሲሄድ ከኛ ይልቅ እነሱ እርስ በርስ የሚዋጓቸው እዛው ይመስለኛል። እንደዛ ነው የማስበው። ችግሩ ሲበዛብህ በቃ ከዚህ በኋላ ምን ቀረኝ ብሎ ነው ህዝቡ የሚነሳ ብዬ ነው የማስበው። በቂ አይደለም። ግን ያም እንዲሆን ደግሞ የኛ አንድነት ያስፈልጋል። የኛ ወደ እግዚአብሔር መመለስ ያስፈልጋል። እኛ ወደ እግዚአብሔር ስንመለስ ጦርነታችንን እግዚአብሔር ነው የሚዋጋው። ስለዚህ ያንን ነው እኔ ብዙ ጊዜ መጽሐፍ ቅዱስ ስለማነብ እግዚአብሔር እንደሚዋጋና ይችን ሀገር የያዛት እሱ ስለሆነ ለዚህ ነው ብዙ ጊዜ ደጋግሜ እንደምናገረውና በጸሎታችሁ አስቡን። ወጣቶችም ቢሆን ትልልቆቹን እናቶች፣ አባቶች የሚናገሩትን በማዳመጥ ከነሱ ጋር በመተባበር አንድ ስንሆን እግዚአብሔር ደግሞ ይዋጋልናል። እንደተለመደው እንደ ሁል ጊዜው በእውነት ባልደረባችን መልሽ ብርሃኑ በጣም አመሰግናለሁ። ከኢየሩሳሌም መልካም ኢየሩሳሌም ቀን። በጣም አመሰግናለሁ። አሜን። ለሁላችንም ሰላም ሁኑ።